ሰላም ሰላም ውድ ቤተሰቦቼ እንደምን ናችሁ? ዛሬ እንግዲህ በአንድ ጉዳይ ነው የመጣሁት። በጣም ብዙ ሰዎች ከ106 ዓመት በፊት በነበረ ስታይል ዘንድሮ ላይ የተሰረቁ ስለሆነ የሚመለከታቸው አካላትም ዝም ስላሉ እኔ እንደ አንድ የኢኮኖሚክስ መምህር ይህ ጉዳይ ስለሚመለከተኝ ነው በዚህ ጉዳይ ቪዲዮ እየሰራሁኝ ያለሁት ማለት ነው። እንደምታዩት በእጄ ይዤ ነው ቪዲዮ የምሰራላችሁ። እንግዲህ ከ106 ዓመት በፊት ቻርልስ ፖንዝ የሚባል ሰውዬ አሜሪካ ላይ ተመሳሳይ አይነት ዝርፊያን አካሄደው ነበረ። በዛ ምክንያት ፖንዚ ስኪም ይባላል ይሄ ስኪም። አሁን በጣም ብዙ ሰዎች በጣም ብዙ ብር እየተበሉ ነው። እንግዲህ በ1920 አካባቢ ነው ፖንዚ ተመሳሳይ ስርቆት ያካሄደው። አሁን በእኛ ሀገር ደግሞ በቃ ወረርሽኝ ይሆናል። በጣም ብዙ ሰው በዚህ መንገድ የተሰረቀ ነው 2026 ላይ ማለት ነው ከ106 ዓመት በኋላ። እንግዲህ ምንድነው የሚያደርጉት እነዚህ ፖንዚ ስኪም እያደረጉ ያሉ ሰዎች? በቴሌግራም በጓደኞቻችሁ በምትቀርቧቸው ሰዎች በተለያየ መንገድ ይመጡና ምንድነው የሚሏችሁ? ትንሽ ብር ኢንቨስት ታደርጋላችሁ ከአንድ ሳምንት ከሁለት ሳምንት በኋላ በጣም የሚገርም ሪተርን ታገኛላችሁ ነው። በዚህ ሰዎች በጣም ይሸወዳሉ። ብራቸውን ከባንክ ቤት ከሌላም ቦታ ያወጡና እነሱ ጋር ኢንቨስት ያደርጋሉ። ያው ለዚህ አንደኛው ምክንያት እንግዲህ ባንኮች የሚሰጡት ወለድ በጣም ዝቅተኛ መሆኑ ነው። ስለዚህ ሰዎች ተስፋ ስለቆረጡ ባንክ ቤት ላይ ማስቀመጥ ያው ወደ እነዚህ ነገሮች መጥተው ኢንቨስት ያደርጋሉ ማለት ነው። አንዱ ምን ይላል እንደውም ከዚህ በፊት ያየሁት የኢትዮጵያ ባንኮች ውስጥ ያው ብር ከማስቀመጥ በጣሳ ማስቀመጥ ይሻላል ይላል። ያው በኢኮኖሚክስ አይ ቲንክ ያው ኢንተረስት ሬቱ ኔጌቲቭ ስለሆነ ሹሌዘር ኮስትም ስላለ ወደ ባንክ ስትመላለስ ብር ለማውጣት ትራንስፖርት ኤቲኤም የሚቆርጠው ምናምን እሱን አስብ ይሆናል። ያው ምናልባት ቴዎሪውን ላያቅ ይችላል፣ ግን ኮንሴፕቱ እሱ ነው። በዚህ ምክንያት ሰዎች ትንሽ ብር አላቸው። ያንን ትንሽ ብር ኢንቨስት የሚያደርጉበት አመቺ የሆነ ፕላትፎርም ገና እየመጣ ስለሆነ ያው ካፒታል ማርኬቱ ማለት ነው። ለጊዜው ግን እንግዲህ ሰዎች በእንደዚህ አይነት ነገሮች የሸወዱ ነው። ብራቸውን እነዚህ ነገሮች ላይ ኢንቨስት ያደርጋሉ። ከዛ ሪተርን ሲጠብቁ ዋናቸውን የሚያጣሉ ማለት ነው። መጀመሪያ ኢንቨስትመንት ምንድነው የሚለውን ነገር ማወቅ ያስፈልጋል። ዝም ብሎ ኦቨርናይት ብር ማግኘት አይቻልም። ኦፍኮርስ እንደዛ የሚያስገኙ ስራዎች ይኖራሉ። ነገር ግን አብዛኛው ስራ የሆነ ምርትን ማምረት ኢንፑትን ወደ አውትፑት መቀየርን ይፈልጋል። ስለዚህ ፕሮዳክት የምንለውን አይዘር ጉድ ኦር ሰርቪስ ወይ ምርት ማምረት አለበት ወይ ደግሞ አገልግሎት መስጠት አለበት። እሱን ደግሞ ለማድረግ ቦታ ያስፈልጋል፣ ጊዜ ያስፈልጋል፣ ጉልበት ያስፈልጋል፣ ተቋም ያስፈልጋል፣ ብዙ ነገር ያስፈልጋል። ዝም ብሎ ኢንቨስት ብር ልካችሁ በሳምንቱ ምናምን ብራችሁ ወልዶ ምን አይመጣ ነገር አለ። ብር ልክ እንደ እንስሳ የሚራባ ነገር አይደለም፣ የምታዋልዱት ነገር አይደለም በሕክምና። ስለዚህ ምን ይፈልጋል ማለት ነው? ስራ ይፈልጋል። ዝም ብሎ ብር ራሱን አያባዛም። መስራት ያስፈልጋል፣ ማሰራት ያስፈልጋል ብር። ስለዚህ ዝም ብላችሁ ብር የሆኑ በቴሌግራም በምና ይመጡላችሁ ነገሮች ላይ ኢንቨስት አድርጋችሁ በኋላ እየተበላችሁ የተሸወዳችሁ ያላችሁ ሰዎች ይሄ ከ106 ዓመት በፊት ቻርልስ ፖንዚ የሰራው ስራ ነው። ቻርልስ ፖንዚ ጣሊያን ውስጥ የተወለደ ጣሊያን ውስጥ ሙዳይ ምጽዋቱን ላይ የገለበጠ የነበረ ልጅ አሜሪካ ሄዶ በተመሳይ መንገድ እንግዲህ ከብዙ ሰዎች ብር ለቅመው ከራሳቸው ብር ላይ መልሶ ትርፍ ብሎ ሰጥቷቸው ሌሎች ደግሞ በዚህ በጣም ተስበው መልሰው ኢንቨስት ያደረጉ ሁለተኛ ላይ ኢንቨስት ካደረጉት ለመጀመሪያዎቹ ሶስተኛ ላይ ያደረጉት ለሁለተኛዎቹ እየሰጠ ምንም አይነት የፕሮዳክሽን ስራ ሳይሰራ ምርት ሳያመርት አገልግሎት ሳይሰጥ ብራቸውን ሱቅ ባንክ ቤት እያስቀመጠ መልሶ ከራሳቸው ብር ላይ እየቀነሰ እየሰጠ ቤቶችን እየገዛ በጣም የተንደላቀ ህይወት እየኖረ ነበር እና መጨረሻ ላይ ጋዜጠኞች ቼክ ሲያደርጉ ሰውየው ምንም የሚሰራው ነገር የለም። ስለዚህ ሁሉም ሰው አት ታይም ሄዶ ብሬን አምጣ ቢለው መመለስ የሚችልበት ካሽም የለውም። በካሽም ደግሞ የገዛው ደግሞ ካፒታልም የለውም። ተመሳሳይ ነገሮች አሁን አፕን እያደረጉ ነው እኛ ሀገር ላይ እና እባካችሁ ብር እንግዲህ ትንሽ ብር ከሆነ ያላችሁ በጋራ ስራዎችን ለመስራት ሞክሩ። ካልሆነ ፕሪሺየስ ሜታሎችን ገዝታችሁ አስቀምጡ፣ እንደ ወርቅ አይነት ነገሮችን። አዋሽ ባንክ አይ ቲንክ ቦክስ ነበረው ድሮ ሲተዋወቅ፣ አሁን አላቅም። ከዛ በተጨማሪ ደግሞ ትንሽ ስለ ካፒታል ማርኬት ምናምን ብታነቡና የካፒታል ማርኬት ላይ አፕሊኬሽንም አለ አሁን ነዋይ አፕ፣ እዛ ላይ የቴሌን የአዋሽም ምናምን ሼሮች መግዛትም ትችላላችሁ። ያው ግዙ ብዬ የመከርኳችሁ አይደለም፣ ግን እነሱ ላይ ከምትበሉ ብራችሁን እንደዚህ አይነት ነገሮች ላይ ኢንቨስት ማድረግ ትችላላችሁ ማለት ነው። ከዛ ውጭ ግን በምንም አይነት መንገድ ብራችሁ ሊወልድ ሊባዛ ምናምን አይችልም። ፕሊዝ በጣም ብዙ ሰው የተበላ ስለሆነ ነው። እኔ እንግዲህ እስከ 90 ሺህ ብር ድረስ የተበላ ሰው አውቃለሁ፣ ያውም የተማረ ማለት ነው። ስለ ኢንቨስትመንት ያውቃል ብዬ የማስበው ሰው ተበልቷልና ያው አብዛኛው በድህነቱ በኩል ነው መጥተው ሰዎች የሚሸውዱት። ተመሳሳይ ነገር አፕን እያደረገ ነው። ስለዚህ ከ106 ዓመት በፊት በነበረ ስታይል ዘንድሮ ላይ መሰረቅ ፌር አለ። ካሁን በኋላ በእንደዚህ አይነት ቪዲዮዎች ይመጣ ነው የሚሆነው። እንግዲህ እንደምታዩት በጄጄ ነው። ምናልባት አስተካክዬ ቪዲዮዎች እየቀረስኩላችሁ እመጣለሁ። ታንኪዩ